ይህ ሊባኖስ ሚዲያ ነው። ውድ ኢትዮጵያውያኖች የአማራ ፋኖ አንድነት ድርጅት ወይም የአማራ ፋኖ ብሔራዊ ንቅናቄ እንዲመሰረት ፍላጎትና ምኞት የነበራችሁ የአማራ ፋኖ ትግል ለአማራ ብቻ አይደለም ለመላው ኢትዮጵያ ነው እንጂ ብላችሁ በሐሳብም በምኞትም በጸሎትም በተለያየ ነገር ድጋፍና ምኞት ስታደርጉና ስትመኙ ለነበራችሁ እነሆ ይህ ታላቅ የምስራች ደስታ ነውና ደስ ይበላችሁ፣ ደስ ይበለን። ለመላው ኢትዮጵያ ኩራት፣ ለመላው ኢትዮጵያ የሆነ ስለሆነ ደስ ሊለን ይገባል። የአማራ ፋኖ ብሔራዊ ንቅናቄ ለአማራ ብቻ እንዳልሆነ ተረድታችሁ ለመላው ኢትዮጵያ እንደሆነ አውቃችሁ ድጋፋችሁን ላደረጋችሁ ሁሉ ታንኪው እኔም አመሰግናለሁ። እንግዲህ እንዲህ ነው የአማራ ፋኖ ብሔራዊ ንቅናቄ ለማምጣት ስንት ትግል ተደርጓል፣ ስንት ውጣ ውረድ ተደርጓል፣ ስንትና ስንት በዚህ በ2 ዓመትና በ3 ዓመት ውስጥ ይሆናል ተብሎ ያልተገመተ ነገር ነው እየሆነ ያለው። ለምን? አንደኛ አማራ በኢትዮጵያዊነቱ ነው እንጂ በአማራ ድርጅት ብሎ መስርቶ ያውቅ ምኞትም ሐሳቡም የለውም። እስቲ አማራ ከተፈጠረበት ጊዜ ጀምሮ እስካሁን ድረስ አማራ ራሱን ለመከላከል፣ አማራ ራሱን ለማደራጀት፣ አማራ ራሱን የኔ ብሎ ለመከለል የታገለው ያቋቋመው ድርጅት ካለ ንገሩ። ካለው ድርጅት ያ እንደዛ ሲጨፈጨፍ፣ በየቦታው ሲሞት፣ በየቦታው ሲገደል አማራ የራሴ ድርጅት አማራን ለመከላከል ብሎ እንደ ህዋት እንደ ኦነግ አይነት ድርጅት አቋቁሞ የታገለበት የተዋጋበት ጊዜ አለ ወይ? የለም። ለምን? እሱም ያምነው በኢትዮጵያዊነቱ ስለሆነ፣ በዛ ምክንያት ስለሆነ በጣም ብዙ አማራ አለቀ። በየክፍለ ሀገሩ በወለጋ፣ ባሩሲ፣ በተለያየ ሀገር አማራ እየታደነ አማራ እየተፈለገ ተጨፈጨፈ። ግን መጨረሻ ላይ አልሆነም። በስንት ጣር በስንት መከራ ፋኖ ብሎ የተነሳበትን ኮዙን እንዴት እንደሆነ እንኳን ብታውቁ በጣም የሚገርምና የሚደንቅ ነው። መቼስ አንዳንድ ጊዜ ግፍ ሲበዛ፣ ነገር ሲበዛ፣ ገፍቶ ሲመጣ ራስን ለመከላከል ብዙ የሚደረግ ነገር አለ አይደለም? አማራም ለዚህ ነው። ፋኖ እንዴት ተነሳ፣ እንዴት ተመሰረተ ብትሉ አንደኛ እንደ በትንሹ ገና ከመጀመሪያው ቢጠየቅ ምንድን ነው ማዳበሪያ አትሰጥህም ተባለ። ሌላው ይቅር፣ ገና በትንሹ እኮ ነው ይሄ። ማዳበሪያ አንሰጥህም አለ። 1-2 ወር ሙሉ ተመላለሱ። ከዛ አስቀጠለ ወደ አዲስ አበባ አትገባም ተባለ። ከዛ አስቀጠለ ትምህርት ቤቱን አቃጠሉበት። ከዛ ክሊኒኩን አቃጠሉ። በዚህ ላይ ብልጽግናን ላመሰግን እወዳለሁ። ብልጽግናን እና አብይን ላመሰግን እፈልጋለሁ። ለምን? የአማራ ፋኖ ብሔራዊ ንቅናቄ እንዲመሰረት አስተዋጽኦ አድርገዋል። በምን በሉኛ? ማዳበሪያ ሲከለክሉ ህዝብ ሲቆጣ፣ አዲስ አበባ አትገባም ሲባል አማራው ሲቆጣ፣ ክሊኒኩ ትምህርት ቤቱ ሲቃጠል ሲወድምበት ህዝብ ሲቆጣ ሲሸፍት፣ ያመረተው ምርት ሲቃጠልበት ሲሸፍት፣ ልብ በሉና አዳምጡኝ። የእናት አባቱ ባድማ የነበረው ቤቱ ምኑ ሲቃጠልበት በድሮን ሲገደል ያ ሁሉ ተደማመረና ፋኖ አሁን ከቀን ወደ ቀን ወደ አንድነት ወደ ምን እየመጣ እዚህ ደረጃ ላይ ደረሰ። እርግጠኛ ነኝ ብልጽግና ይሄንን ባያደርግ ኖሮ አማራ ልደራጅ ብሎ አይነሳም ነበር። ስለዚህ ለአማራ መደራጀት ትልቁን አስተዋጽኦ የሚወስደው ማን ነው በሉኝ? አብይ ነው። ስለዚህ አብይ ታንኪው እናመሰግናለን። አማራ እንደ አማራነቱ እንዲቆም፣ አማራ እንደ አማራነቱ በሀገሩ በፈለገው ቦታ ሄዶ
እንዲኖር የሚያደርገውን ድርጅት እንዲመሰርት ያደረገው በአብይ ጫና ነው፣ በብልጽግና ጫና ምክንያት ነው እንጂ አማራ እኮ እስከ ዛሬ ድረስ ኢትዮጵያ እንጂ አማራን ነፃ ላውጣ፣ አማራን ህዝቤን ልከላከል ብሎ የተደራጀበት ነገር አልነበረም። ለዚህም ነው 3 ዓመት ይሄንን ለማቋቋም ይሄንን የአማራ ፋኖ ብሔራዊ ንቅናቄ ለማምጣት 3 ዓመት ሙሉ የፈጀው ውስጡን ይሄ ነው። ግማሹ የለም እኛ ኢትዮጵያዊን እንዴት በአማራ እንደረጃለን እንደ ሌሎችን እየወቀስን ህዋትን እየነቀፍን ማነው ኦነግን እየነቀፍን እንዴት እኛ ደግሞ የአማራ ምናምን ብለን ለኢትዮጵያ እንጂ የሚለው ነው ግማሹ እዛ ውስጡን። ሌላው ደግሞ ብልጽግና አስርጎ ያስገባው በዛ ውስጥ አለ። የአብይ ተቃዋሚ መስሎ እንዴ እኛ እኮ ኢትዮጵያዊንን እንዴት አማራማ የተነጠልን ውስጡን የለም አለ። አሁን ሲታመስ ቆየና መጨረሻ ላይ ግን ይህ ድርጅት ተወለደ። አሁን ይሄ ድርጅት ሲወለድ ልብ በለውና አዳምጡኝ፣ ሲወለድ ሁሉም ኢትዮጵያዊ አማራ ከዳር እስከ ዳር ደስ ብሎት ደስታውን እየገለጸ ባለበት በዚህ ሰዓት ደግሞ ሌላ ነገር መጣ። የአማራ ፋኖ ህዝብ ብሔራዊ ንቅናቄን የማይደግፉ የብልጽግና አስርጎ ያስገባቸው ምሁር ነኝ የሚሉ እነሱ ደግሞ ዛሬ መጡ። ምን ብለው? በዚህ በድርጅት ውስጥ የወሎ ብዙ ሰው አልገባም፣ እንደዚህ ነው የገባ። የሸዋም እንደዚህ የለም፣ ስልጣኑን የያዘው እንትኑ ነው፣ የጎጃሙ ነው፣ የጎንደሩ ነው። የጎንደሩ ደግሞ የሸዋው እንደዚህ ሆነ። ለቦታ እንትን ነበር የሚከፈለው። ሁላችሁ ተመልከቱ፣ ልብ በሉና አዳምጡ። ይህን ሁሉ የሚያመጣው ማን ነው? የብልጽግና ደጋፊ የሆነ ወይም ብልጽግና ያስቀመጣቸው ምሁር ነኝ የሚሉ በውጭ ሀገር ያሉ የተማርን የሚሉ እነዚህ ናቸው ይህን ነገር የሚናገሩት። ለምን እንዲመሰረት አይፈለግማ? አማራ እንዲሆን አይፈለግማ? ስለዚህ አሁን ደግሞ ከተመሰረተ በኋላ ለማመስ ትግሉን ድርጅቱን ጥያቄ ውስጥ ለመክተት የለም ይሄን ቦታ የሚገባው የከሌ ነበረ፣ ይሄ ቦታ የሚገባው የአማራ የእንትኑ ወሎ የነበረው ነው። አሁን ስልጣኑን የያዘው የጎጃሙ ነው፣ ስልጣኑን የያዘው የጎንደሩ ነው፣ ስልጣኑን የያዘው የሸዋ ነው፣ ስልጣኑን የያዘው የወሎ ነው። ትንሽ ናቸው አብዛኛው ይሄ በሚል የሆነ እርካሽ ፕሮፓጋንዳ መምተዋል። ደስታችንን ሳናጣጥም አይሆንም እንጂ ለመሆኑ እስካሁን ድረስ አማራ ሲታረድ ሲገደል የነበረው በእንቁፍቱ ገደል ሐረር ዙሪያ እነ ታምራት ላይኔ ሲያስገድሉት የነበረ ሲያስጨፈጭፉት የነበረ ገና ከጥንቱ አማራ ጎጃሜ ነህ ተብሎ ነው፣ ጎንደሬ ነህ ተብሎ ነው፣ ወሎዬ ነህ ተብሎ ነው፣ ሸዋ ነህ ተብሎ ነው ወይ? መልሱልኝ እስቲ። ይሄን ብቻ አማራ ስለሆነ ብቻ ነው እንጂ ወሎዬ፣ ጎንደሬ፣ ሸዋ፣ ጎጃም ተብሎ አይደለም ሲጨፈጨፍ የነበረው። ወለጋ ውስጥ ያ ሁሉ ህዝብ፣ እናቶች፣ ህፃናቶች፣ አዋቂዎች ከነንብረታቸው ቤት እየተዘጋ ሲቃጠሉ በአማራነታቸው ነው እንጂ ጎጃም፣ ጎንደር፣ ወሎ ተብለው አይደለም። ይሄን አስምሩበት ውድ ኢትዮጵያውያኖች። እናንተ በተለይ በዚህ በውጭ ሀገር ያላችሁ የብልጽግና ተከፋይ የሆናችሁ ብልጽግናን የምትቃወሙ ትመስላላችሁ፣ ግን እንደዚህ እኮ መሆን ነበረበት ትላላችሁ። ውሸት። የብልጽግና ደጋፊ ተከፋይ ናችሁ ይህን የምትናገሩት። ቆይ እንደው ለመሆኑ ቤት ሲሰራ አንድ ጊዜ መጥቶ ነው እንደ ቁጭ የሚለው ቤት ነው ወይ? ንገሩኝ እስቲ። ቤት ሲሰራ መጥቶ ቁጭ ነው የሚል አይልም። መጀመሪያ ቦታው ይመረጣል፣ ከዛ በኋላ ይለካል፣ መሰረት ይጣላል፣ ግድግዳ አለ፣ ከዛ ጭቃ አለ። በአገር ቤት እንኳን በጭቃ ወይ በሲሚንቶ ይሰራል። ከዛ ጣራ ይለብሳል። ከጣራ ከለበሰ በኋላ ውስጡ ምኑ ይከፋፈላል። ከዛ ሁሉ ነገር ካለቀ በኋላ ደግሞ ያንን ቤት ለማሳመር ቀለም ይመረጣል። ቀይ ይሁን፣ አረንጓዴ ይሁን፣ ቢጫ ይሁን፣ ነጭ ይሁን ቀለም ይመረጥና ያ ቤት ሰው ባለቤቱ እንደሚፈልገው አድርጎ በቀለም ያንን ቤት ያስዋበዋል፣ ቆንጆ ይሆናል። ግን ሲጀመርስ
ብዙ ጣውረን ነበረው። የጭቃው መብዛት፣ የግድግዳው ምኑ ትርምሱ ጽዳት የለውም። ግን እየተሰራ ያለው ምንድን ነው? ቤት ነው፣ ቤት ነው። ያ ቤት ሲያልቅ ግን ያማረና የሰውን ዓይን ሁሉ የሚስብ ይሆናል። ስለዚህ ዛሬም የአማራ ፋኖ ብሔራዊ ንቅናቄ መሰረት ተጣለ። በቃ ይሄ መሰረት ተጥሏል። አንዱ ነው። ተሰባስበው ወንጀለኛም ይኑር ወንጀለኛ አይኑርም፣ ገዳይም ይኑር ገዳይም አይኑርም፣ ያንን እርግፍ አድርገው ትተው አሁን መሰረት ጥለዋል። በቃ መሰረት ጥለዋል። አማራን አንድ የሚያደርግ መሰረት ተጥሏል። የማይነቃነቅ መሰረት ተጥሏል። በዶዘር የማይፈርስ መሰረት ተጥሏል። ታዲያ ይሄን መሰረት ለማናጋት ይሄን መሰረት እንትን ለማለት የፋኖ እኮ የጎጃም እኮ ይሄን የያዘው የጎጃም ነው አልነበረበትም። የወሎ መያዝ ነበረበት። የለም ይሄ የሸዋው መያዝ አለበት። የሸዋ እኮ ይሄን እንደዚህ አለው። የሸዋው ፕሮፌሰር አስራት ምንድን ነው ያሉ ታስታውሳላችሁ? አማራ አንገቱ ምንድን ነው? አንድ ነው። አማራ አንገቱ አንድ ነው። የጎጃም የወሎ የሸዋ የጎንደር የሚባል ነገር የለም። አማራ አንድ ነው። ስለዚህ ዛሬ ጎጃም የሸዋ እያላችሁ ጥላሸት ለመቀባት ምሁር ነኝ የምትሉ ወይም ማዋቂ ጋዜጠኞች ነኝ የምትሉ ተንታኝ ነኝ የምትሉ የብልጽግና ተከፋይ ያላችሁ አድቡ። በአረረኛ ቋንቋ ልናገራችኋል። አድቡ። የድርጅት ላይፈርስ ላይነቃነቅ ተመስርቷል። ለአማራ ብቻ ሳይሆን ለመላው ኢትዮጵያ ነፃ መውጣት ህወሓት የተከለብንን መርዝ ህገ መንግስት ብሎ የተከለውን የብሔር ብሔረሰቦችን የሚለውን ህገ መንግስት የተከለውን ያንን ቀዳዶ ለመጣል የተመሰረተ መልቅ የጣለ ድርጅት ነው። አትልፉ፣ አትርከሙ። የፈለገውን ብታደርጉ ይቋቋማል። ተቋቁሟል፣ አይፈርስም። ከዚህ በፊት እኮ ብዙ ጣራችሁ። ይሄ እንዳይመጣ እኮ ብዙ ነገር ተደረገ። ውስጥ አስገብታችሁ ሰርገው ገብተው ብዙ ነገር ተደረገ እኮ እንቅፋት እየተደረገ። እቸስ አማራ የዋህ አይደል? ቅን አይደለ? እንደነ ሲባል የለም እነዚህ ሰዎች እኮ እንዲህ ስለሆኑ ነው እንጂ በዚህ አስበው አይደለም እየተባለ አንድ ሐሳብ ሲያመጡ ሲፈርስ፣ ሌላ ሐሳብ ሲያመጡ ሲፈርስ፣ መጨረሻ ግን ነቃ። አማራ አሰበና እኛ አማራ ሆነን ለአማራ አንድነት ለኢትዮጵያ ሰላም እንዋጋለን እንታገላለን ብለን ቤት ንብረቶቻችንን ጥለን ስራዎቻችንን ጥለን ልጆቻችንን ጥለን መተን አንድ ማንሆንበት ምክንያት ምንድን ነው? ስለዚህ በውስጣችን የሆነ ችግር አለ። ሰላዮች አሉ። ስለዚህ ማጥራት አለብናል። ልክ ይሄ ሲሆን ሁሉም ሹልክ እያሉ ሄዱ። እነ ኮሎኔልም ፋንታው ሙሃባ ሾለኩ። ያልጠበቅናቸው ያልጠረጠርናቸው እነ ማን ነው ይሄ እነ ኢያሱ አባተ እነ መስፍን ከፍ ያለው በቃ ሾለኩ። እነ ኢያሱ አባተ እነ ማስረሻ ሰጤ። ይሄ የአማራ አንድነት ድርጅት የአማራ ፋኖ ህብረት ንቅናቄ እንዳይፈጠር ስንት ነገር ተደረገ። ከውስጥ ሰርገው ገብተው እነ መስፍን ከፍ ያለው እነ ማስረሻ ሰጤ እነ ኮሎኔል ፋንታው ሙሃቤ የመሳሰሉት እነ መስፍን አባት ስንት ገባ። ይሄንን ድርጅት እንዳይመጣ ለ3 ዓመት ከምናምን ስንት ተደረገ፣ ስንት ሙከራ ተደረገ፣ ግን አልሆነም። ይሄ ነገር አለ የአማራ ፋኖ የነቃው አስተዋዩ እንዴ እኛ ለአማራ ድርጅት ለአማራ አንድነት ለኢትዮጵያ ሰላም ብለን ተነስተን ሁሉን ነገር ተተመተን ለምንድን ነው አንድ መሆን ያቃተን? ምንድን ነው ችግራችን ብሎ ማጥናት ጀመራ። ማን ነው እንደዚህ የሚያደርገው አለ፣ ፈለፈለ። ስንት እነ መልኬ ጎቤ የሞቱለት፣ ስንት ጀግኖች የረገፉለት ይሄን ድርጅት
እንዴት አሉ። ከዛ መከታተል ሲጀምር እየሾለከ ሄዳ እየጠራ መጣ። ስለዚህ ትናንትና ጥር 9 2018 የአማራ ፋኖ ብሔራዊ ንቅናቄ ተመሰረተ። ለጠላት ወዮ ለወዳች ደስታ የሆነ ለኢትዮጵያውያን ታላቅ ደስታ የሆነ ተመሰረተ። ስለዚህ ይሄንን ድርጅት ጥላሸት ለመቀባት በሌላ መልክ መጥቷል። አይሆንም እኮ በሌላ መልክ ደግሞ መጣ። አያችሁ? የለም እነከሌ እኮ አልተሾሙም። ለትግሉ እኮ ብዙ አስተዋጽኦ ያደረጉ እነከሌ ነበሩ። እንዴት እነሱ ስልጣን አልተሰጣቸውም? የለም ከማን እንደዚህ መሆን አለበት። አያችሁ? ስለዚህ ቤቱ ተሰርቷል። አሁን እየተሰራ ነው ያለው። መሰረት ተጥሏል። ስለዚህ ብዙ አቧራ ይኖራል፣ ብዙ ጭቃ ይኖራል፣ ብዙ ነገር ይኖራል። ግን ቤቱ እየተሰራ ነው የሚሄደው። ቤት እኮ ሲሰራ አንድ ነገር ልንገራ፣ ቤት የሚሰራበት ዕቃዎች ቀርበው እንጨቶች ይቀርባሉ፣ ሲሚንቶች ይቀርባሉ፣ ብረት ይቀርባል፣ ሁሉ ነገር ከዛ ውስጥ እኮ ከቀረበው ውስጥ እኮ የሚጣል አለ፣ የሚቃጠል አለ። ከቀረበው ለቤት መስሪያ ከቀረበው ድንጋይ ከቀረበው እንጨት ውስጥ ለዛ ቤት የማይመጥን አለ፣ እየተቆረጠ የሚጣል አለ። ድንጋይ የሚወረወር የሚደቅ አለ እኮ። ግን ተሰብስቦ መጥቷል። ለቤት መስሪያ ነው። ልብ በሉና ለቤቱ መስሪያ ተብሎ እኮ እንጨቱ መጥቷል። ምንድነው ይሄ ማገሩ መጥቷል። ድንጋው ቀርቧል። ሁሉ ነገር ቀርቧል። ግን ለዛ ቤት የማይመጥን ጠማማ ወልጋዳ ቤቱን በትክክል የማያቆም ከሆነ ይጣላል፣ ይቆራረጥና ለማገዶ ነው የሚሆነው እንጂ ቤቱ ውስጥ አይገባም፣ አይሰራም። ግን ለቤቱ መስሪያ ቀርቧል። ልብ በሉ፣ ለቤቱ መስሪያ እንዲሆን ቤቱ እንዲሰራበት ቀርቧል። ስለዚህ በዚህም በአማራ ፋኖ ብሔራዊ ንቅናቄ ውስጥ ቤቱ መሰረቱ ሲጣል ብዙ የመጡ አሉ። ቤቱንም እንዲሰራ እንዲቆም የማያደርጉ ብዙ ነገር እኮ ከዚህ እኮ ይወጣሉ፣ ይንጓልላሉ። ይሄንን ነው ማሰብ ያለባቸው። እነከሌ ወንጀለኛ ናቸው፣ እነከሌ እንደዚህ ናቸው። አዎ ወንጀለኛ ናቸው። ግን እነዚህ የአማራ ሊቃን የአማራ ፋኖ ሊቃን የፋኖ ሊቃን ተሰብስበው ስንት ጊዜ መክረው ዘክረው ውጤቱን የሚያመጣውን ችግር የሚያመጣውን ውጤት ያን ሁሉ ተገንዝበው ነው ይሄንን መሰረት የጣሉት። እኔ እናንተ እዚህ ቁጭ ብለን እንደምናስበው አይምሰልህ። እንኳንስ ኢትዮጵያን አፍሪካን የሚመሩ አበሻዎች እዛ ውስጥ አሉ፣ ፋኖዎች አሉ። አፍሪካን መምራት የሚችሉ እንኳንስ ፋኖን ከኢትዮጵያ አልፈው አፍሪካን መምራት የሚችሉ ምሁር የተሰበሰበበት ነው ፋኖ። ስለዚህ ይሄ መሰረት ሲጣል ማን ምን እንደሆነ ያውቃሉ። ዝም ብለህ እንደዚህ አትበል። ይሄን የምትል ካለ አንድ የብልጽግና ተከፋይ ነህ፣ ሁለት ደግሞ ይህ ትግል እንዳይቀጥል የአማራ ብሔር እንደው ህልውና አማራ የተባለ ህልውናው እንዲጠፋ የምትፈልግ ነህ። በአማራ ካባ ውስጥ ያለህ የተሸፈንክ ነህ። ይሄን የምትል የአማራ ብሔርተኝነትን እንዲጠፋ የምትፈልግ እንጂ እውነት ለአማራ የተቆረቆርክ አይደለም። መሰረት ከተጣለ በኋላ የለም እንደዚህ ነው የምትል አድርባይ ነህ፣ ተከፋይ ነህ፣ ወይም ደግሞ የሆነ ያንተ የራስ የምትፈልገው ይጓል ፍላጎት አለ። ስለዚህ አታስበው፣ አይሆን ምንም የፈለገው ምሁር ሁን፣ ዶክተር ፕሮፌሰር ሁን፣ ጨረቃን ወደ ምድር የምታወርድ ሁን። ማንም የሚሰማ የለም። ማንም በአንተ እንትን የሚሰማ የለም። አማራ ሲታረስ ሲገደል የነበረው በአማራነቱ ነው እንጂ በጎንደር፣ በጎጃም፣ በሸዋ፣ በወሎ እየተባለ አይደለም። ይሄንን ልብ ብለህ አስምርበት።
ስለዚህ ውድ ኢትዮጵያውያኖች ደስ ይበለን፣ ደስ ብሎናል። ይህ ትግል፣ ይህ መሰረት፣ ይህ የአማራ ፋኖ ብሔራዊ ንቅናቄ ለአማራ ብቻ አይደለም፣ ለመላው ኢትዮጵያ እንጂ ለመላው ኢትዮጵያ እመኑኝ። ለዚህ እኮ ነው ዛሬ በመላው ኢትዮጵያ ያሉ በተለይ በዚህ በውጭ ሀገር ያሉ እንደ ልባቸው ደስታ የሚገልጡ እንኳን ደስ አለን፣ እኔን ባገኙኝ ቁጥር እንኳን ደስ አለን፣ እንኳን ደስ አለን እያሉ ደስታቸውን የገለጡ እኔ እንኳን በዚህ በአቅሜ በማስተላልፋት ብዙዎቹ እንዴት ደስ እንዳላቸው ብዙዎች ደስ እንዴት እንዳላቸው ኦሮሞዎች፣ ትግራዮች፣ ሶማሌዎች፣ ደቡቦች እንኳን ደስ አለን እያሉ በቲክቶክ ቀጥታ ስርጭት አለ። በዛ ላይ ስንት ነው እየገባ እንኳን ደስ አለን፣ እንኳን ደስ አለን የኢትዮጵያ ትንሣኤ ነው እያሉ ደስታቸውን የሚገልጹ ስንቶቹ ናቸው። አንተ ግን በአማራ ስም በምሁር ስም ተሸፍነ የለም በእንትን ውስጥ እንደዚህ መሆን ነበረበት አመራር ትሰጣለህ። እዚህ ቁጭ ብለህ አስተያየት ትሰጣለህ። እዚህ ቁጭ ብለህ እዚያ እኮ እየሞተ እየደማ ያለው አጥንቱን እየከሰከሰ ያለው እዛ ያለው ነው እኮ እሱ ነው። ስለ ትግሉ አካሄድ የሚያውቀው ስለ ቤቱ አሰራር የሚያውቀው እዛ ያለው ነው። አንተ እዚሁ ነህ አይደለም። እኔ እናንተ እዚህ ቁጭ ብለን አይደለም ቤቱ እንደዚህ ይሰራ የምንለው በዚህ መልክ መሆን አለበት የምንለው እኔ እናንተ እዚህ ቁጭ ብለን አይደለም። እዛው በመሃሉ እዛው ጉድጓዱን እየቆፈረ ያለ እሾ ጋሬጣ በእጁ በእግሩ እየገባበት ጭቃ የሚያቦካው ፀሐይ አሩሩ እየወረደበት ድንጋዩ ምኑን እየፈለጠ ያለ ቤቱን ለመስራት ያ ነው የሚያውቀው። ቤቱን እንዴት መስራት የሚያውቀው እንዴት መስራት እንዳለበት የሚያውቀው እሱ ነው፣ ባለቤቱ ነው። እኔ እናንተ አጫፋሪ ነን፣ እኔ እናንተ አዳማቂ ነን። እኔ እናንተ ከቻል በርታ ብለን መደገፍ እንጂ የለም ይሄ መሆን አለበት ብለን ሐሳብን ኮሜንትን መስጠት የለብንም። ስለዚህ ውድ ኢትዮጵያውያኖች ልብ ብላችሁ ስሙኝ። ቤት ሲሰራ ደግሞአለሁ፣ አንድ ቤት ሲሰራ ቦታው ይመረጣል። ከዛ በኋላ መሰረት ይጣላል። ለቤቱ የሚያስፈልጉ ማቴሪያሎች ይቀርባሉ። በአጠቃላይ ከቀረቡት ሁሉ ቤቱን ይሰራሉ ማለት አይደለም። ብዙ የሚጣል አለ። ከዛ ውስጥ የቀረበው ሁሉ ለቤቱ መስሪያ ይሆናል ማለት አይደለም። ብዙ ለቤቱ የማይጠቅም ነገር ይጣላል፣ ይወድቃል። ግን ተሰብስቦ መጥቷል። ያንን ልብ በሉ። ስለዚህ ዛሬ ይህ የአማራ ፋኖ ብሔራዊ ንቅናቄ መሰረት ጥሏል። ለመሰረቱን ከጣለ ቤት ለሚሰራበት ደግሞ ሁሉ ነገር ቀርቧል። ያ የቀረበው ሁሉ ደግሞ ምን ነው? ቤቱ ላይ ይሆናል። ቤቱን ያሳምረዋል አይደለም። ከዚያ የሚጣላል የሚወጣል። ያንን ነው መገንዘብ ያለባችሁ። ያንን ነው። ትናንትና ከትናንትና ወዲያ ወንጀለኛ ነበር አይደለ? ዛሬ ታዲያ ተምሮ ከዛ ተጸጽቶ ቤቱን የማይሰራበት ምክንያት ምንድን ነው? ትናንት ከትናንትና ወዲያ ገዳይ የነበረ ትናንት ከትናንትና ወዲያ ለብልጽግና ያድር የነበረ ተጸጽቶ ቤቱን እሰራለሁ ብሎ መጥቶ የማይሰራበት ምክንያት ምንድን ነው? ልብ በሉ። አይ እሱ እኮ እንደዚህ ነው፣ ትናንትና እንደዚህ ነበር ብለናል፣ ሁላችንም ብለናል። ያለፈ እንዳለፈው አለፈ፣ እንደ ደራሽ ጎርፍ ሄደ፣ አለቀ። አሁን በአዲስ መልክ መሰረት ተጥሏል። ቤቱ ሊሰራ መሰረቱ ተጥሏል። ስለዚህ ለቤቱ መስሪያ ደግሞ የሚሆን ብዙ ነገሮች ቀርበዋል። ያ ሁሉ ግን ቤቱን ይሰሩታል ማለት አይደለም። ይህንን አስምሩ። ቤቱን ይሰሩታል ማለት አይደለም። ብዙ የሚጣል አለ፣ ለቤቱ የማይጠቅም ነገር አለ። ስለዚህ ከዚህ ሁሉ የመጣ ሁሉ ቤቱን ይሰራል ወይም የአማራ ፋኖ ብሔራዊ ንቅናቄን መስርቶ አኩል ያስኬዳል የሚል አይደለም። ከዛ ውስጥ የሚጣላል የሚወጣል። ይሄንን ነው መገንዘብ ያለብን። ስለዚህ በዚህ በውጭ ሀገር ሁነህ አጉል ተንታኝ አጉል አዋቂ ሁነህ የአማራን እድል ፈንታ ልትወስን አትችልም። የአማራን ዕጣ ፈንታ ልትወስን አትችልም። የኢትዮጵያን ዕጣ ፈንታ ልትወስን አትችልም።
የኢትዮጵያን ዕጣ ፋንታ የአማራን ዕጣ ፋንታ የሚወስነው እዛው ያለው ቦታው ላይ ያለው ነው። በትግል ውስጥ ያለውን በጦር ሜዳ ያለውን የሚያውቅ ያውቀዋል ያለውን ችግር። 3-4 ቀን ውሃ ሳትጠጣ ሳምንት ምግብ ሳትበላ ቅጠላ ቅጠል ስራ ስር እየበላ ነው የምትታገለው። የሚያውቅ ነው የሚያውቀው። ስለዚህ እንደዛ ሆኖ የመጣውን ድርጅት ውሃ ለመቸለስ መሯሯጥ ነው። አይሆንም። አድም የሚሰማ የለም። ከቻልክ ድጋፍ አድርግ፣ ከቻልክ ሐሳብ ስጥ፣ ከቻልክ አስተባብር። ትግሉ የሚቆምበት ድርጅቱ የሚያምርበት ቤት አልቆ ቀለሙ ተቀብቶ እንደሚያምር ሁሉ ልክ እንደዛ እንዲያምር የሚያደርግ አስተዋጽኦ አድርግ እንጂ የለም ይሄ ነው ብለህ የለም እንደዚህ ነው ብለህ አመራር ልትሰጥ አትሞክር። የሚሰማህ የለም። 3 ዓመት እኮ ተደረገ፣ ተሞከረ፣ ሰርገው ገቡ። በአማራ ስም በእንግዴ ልጆች ሰርገው ገብተው ተሞከረ፣ ግን አልሆነም። አሁንማ መሰረት ጣለ። ይህ መሰረት በዶዘር የማይፈርስ መሰረት፣ በዶዘር በዲማሚት የማይፈርስ መሰረት የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። ስለዚህ ይሄ አፋችሁን የምትከፍቱ እንደዚህ ትንተራ እንደዚህ የምትሉ አማራ ሲገደል የነበረው በአማራነቱ እንጂ በትውልድ ሀገሩ ቦታ አይደለም። ማንም ይሁን አማራ ነው። ፋኖ የትም ይሁን አሁን እነሱ ቤቱን ለመስራት ተመራርጠው ምን ብለው ተነጋግረው አንተ ለዚህ ቦታ ትሆናለህ። ምርጫ እኮ እንኳን አይደለም እንደምንሰማው እኮ በምርጫ ደረጃ አይደለም እነዚህ የተሰባሰቡት። የለም አንተ ይሄን ቦታ ብትይዝ ጥሩ ይሆናል፣ አንተ ደግሞ ይሄን ቦታ ብትይዝ ጥሩ ይሆናል፣ እኔ ደግሞ ይሄን ብይዝ ጥሩ ይሆናል እያሉ እርስ በርሳቸው ተመዳድበው እንጂ በምርጫ የተደረገ አይደለም። ይሄን ደግሞ ልብ ብለህ መገንዘብ አለብህ፣ ማወቅ አለብህ። አማራ ማለት ይሄ ነው። ችሎታውን ያውቃል፣ አካሄዱን ያውቃል፣ መስራት ያለበትን እንዲሰራ የሚያደርጋለው እንጂ ቦታውን ብቻ ስለተሰጠው አይደለም። በቦታው ላይ ብትቀመጥ ምን እሰራለሁ የሚለውን አገናዝቦ ነው። የለም እዚህ ቦታ ላይ ከሌ ቢቀመጥ ጥሩ ውጤት ያመጣል፣ እዚህ ቦታ ላይ እኔ ብቀመጥ ይሄን አመጣለሁ። በዛ አይነት ነው እርስ በርሳቸው በችሎታቸው የተመዳደቡት እንጂ በምርጫ አይደለም። ይሄን እወቀው። በምርጫ አይደለም። እኔ ከሌ እንደዚህ ተብሎ እጅ አውጡ ተብሎ አይደለም። ከሌ እዚህ ቦታ ይቀመጥ፣ ከሌ እዚህ ቦታ ይሁን፣ ከሌ እኔ እንደዚህ ቦታ እንደዚህ ሁን ብለው ራሳቸውን በራሳቸው በቦታቸው በሚቀመጡበት እንዴት ነው ኢፌክቲቭ በሚሆኑበት ደረጃ ላይ የተመደቡት እርስ በራሳቸው ነው። እኔ ይሄን እሰራለሁ፣ አንተ ይሄን ስራ፣ እኔ በዚህ ብሰራ ውጤታማ ሆናለሁ፣ አንተ በዚህ ብሰራ ውጤታማ ትሆናለህ፣ አንተ በዚህ ብታደርግ፣ አንተ በዚህ ሚስማር ብትመጣ፣ ማገሩ ምን ብትመጣ ውጤታማ ትሆናለህ፣ አንተ ጣራውን ብትመጣ ውጤታማ ትሆናለህ፣ ግድግዳውን ብትለስን አንተ እንደዚህ ትሆናለህ ብለው ተነጋግረው ነው የመሰረቱት እንጂ በምርጫ አይደለም። ይሄንን ደግሞ አስምር፣ ተገንዘብ። ይሄን የምትል የብልጽግና ተከፋይ ወይም የራስን ይጎ የምትፈልግ ካለ ይሄ ነው። ይህ አማራ ፋኖ ብሔራዊ ንቅናቄ የተመሰረተው በዚህ መልክ እንጂ በምርጫ አይደለም። ስለዚህ ውድ ኢትዮጵያውያኖች ይሄ በምትሰሙት ነገር ልባችሁ አይውደቅ። ደስታችንን አጣጥሙ፣ እናጣጥም። ደስ ብሎኛል፣ እንኳን ደስ አለን። ቤቱ ደግሞ አልቆ ተውቦ ቀለም ተቀብቶ ለዓይን የሚስብ ከሩቅ ለዓይን የሚስብ